ሃይሚና ብሩክ የመጨረሻ ተለያዩ ማለት ነው። ዳኒን ደግሞ እንደሚወዳትና እንደሚያፈቅራት የሷ ጥሩ ስሜት እንዳለው ተናግረዋል። ሩታ ሆስፒታል ገብታለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የኔ ቤተሰቦች እንደምን አላችሁ? እኔ ጋር አለሁላችሁ አልሐምዱሊላህ። የቤት አዲስ የሆናችሁ ላይክ ሰብስክራይብ በማድረግ የደውል ምልክቷን በመጫን ዞትር መለቀው ቪዲዮ እንዲደርሳችሁ ያደረጋችሁ የሌሎቹም ሸርሸር አድርጉልኝ በቅንነት ማለት ነው። ዛሬ ይዤላችሁ የመጣሁት በአዲስ ቪዲዮ ነው። በአዲስ ቪዲዮ ነው የመጣሁት። እንግዲህ እንደተለመደ ተወዳጅ የሆኑ ብሩኬና ሃይሚ በመሃላቸው ሴጣን ገብቶ ሴጣን በሏቸው እነዛ ማለት ነው። ጥሩ ተዋደው የኖሩ ጥሩ ስራ እየሰሩ በተመልካቾቻቸው ተወዳጅ ሆኖ ያለ በአንድ ቀን ክስተት ወይም ደግሞ በአንድ ቀን ፕራንክ የዚህ ደረሱ ማለት ነው። ዛሬ የመጨረሻቸው ዳግም ላይገናኙ ተለያይተዋል። እንግዲህ ሃይሚዬን ልቧን ራርቶ ያኔ ብሩኬን ይፈልጋታል። ሃይሚዬን ጨክና ካሁን ወዲህ ከብሩኬን አልቀጠለም ብላለች ማለት ነው። ሆዷን ራርቶ ወይም ደግሞ ልቧን ራርቶ ተመልሳ ብትመጣ ደስ ይለኛል ማለት ነው። ተመልሰው አብረው ቢሆኑ በጣም ደስ ይለኛል። አንድ አመት ያክል ከነሱ ጋር ጥሩ ጊዜ አሳልፈናል። ጥሩም ተመልካቾቻቸው ነበርን። እንግዲህ ዛሬ ላይ ደግሞ ከዛሬ በኋላ ስልክም ሆነ ወይም ደግሞ በአካል መገናኘት ምናምን አንችልም። በቪዲዮ አንወጣም። ሁለታችንም የራሳችን ስራ እንሰራለን። በቅርቡ የራሳችን ነገር ይዘን እንመጣለን እንጂ ብሩኬም ሆነ የራሱ ህይወት ይኖር፣ እኔም ሆነ የራሴ ከዚህ በፊት ያቀድኳቸው ነገሮች አሉ። እነሱን ማስተካከል እፈልጋለሁ። ብሩኬና እኔ በዚህ ማቆም አለብን ብላ ትላንትና ተናግራ ነበረ። ዛሬ ደግሞ ብሩኬን ሰብስቧቸው የይቅርታ ሰብስቧቸው ነበረ። ካለፈ በኋላ ማለት ነው ይቅር እንዲባባሉ ሁላቸውም ሰብስቧቸው ነበረ። እነዛ የይቅርታ ጊዜ የላቸውም። መጀመሪያም እስከ 10 አመት ነው የስንት አመት ነው ፍቅረኛሞች ናቸው ይባላል እንጂ በምን ተግባብተው ምናቸው ተግባብቶ ነው ይሄ ያክል ጊዜ ሽማግሌ እስከሚልክ ድረስ እስከ ዛሬ ድረስ በፍቅር አብረው እንደኖሩ ምናምን የሚናገሩት ማለት ነው። ሲጀመር ድራማ እየሰሩ ነው። እነዛ ድራማ እየሰሩ ነው እንጂ ትክክለኛ እውነትም የፍቅር እንትን የላቸውም። እንዲህ ቢሆን ኖሮ ሶሲ የዳኒን እንደዛ ብላ አትሰድበውም ነበረ። አንተ ግም፣ አንተ ቆሻሻ፣ አንተ ምናምን ብላ አትሰድበውም ነበረ። የነገሩ የሰው ክብር የላትም እሷ ማለት ነው። ዳኒ ዝም ቢልም የእሷ መልስ የተከተለ ደግሞ ያልሆነ ነገር የተናገራት ነው። እሱም ሁለቱም አንድ አይነት ተገናኝተው እኔ እንጃ ብቻ እነሱ ባየኋቸው ስልችት ነው ያለኝ። እንግዲህ ከዚህ በፊት ብሩኬና ሃይሚ በጣም እንወዳቸዋለን። አሁን ላይ ግን ብዙ እህቶቼ ሃይሚና ብሩኬ መለያየት የለባቸውም። እስከ ዛሬ ድረስ የተፈጠረው እንደምንም አድርጋችሁ ፍቱትና አብራችሁ ቀጥሉ ብሎ ያሉ ነው ኦዲየንሶቹ ወይም ተከታታዮቹ፣ እኛም ተመልካቾቹ ማለት ነው። እና በጣም ያስጠላል። በዛ ላይ ደግሞ አሁን ላይ ሁሉም እንትን ላይ የምናየው ሁሉ እንትን ያልኩኝ ነው የተተባተብኩኝ፣ ይቅርታ። የምናየው ሁሉ እንትን ነው ማለት ነው። አሁን ላይ ባለትዳሮቹ የልጅ እናት የልጅ አባት
ብዙዎቻቸው የተለያዩ ነው ያሉት። እርጉዝ ሆኖ ወልደው ሁሉም ያዩት ብዙዎቻቸው እኔ የታቸው ጠርቼ የታቸው እንደምታው እኔ እንጃ። ብቻ አሁን ላይ በጣም ያሳዘኑኝና እንትን ያሉኝ ሀይሚና ብሩኬ ናቸው ማለት ነው። በመሀላቸው ሶሲ ባትገባ ይሄ ነገር አይፈጠርም ነበር። ብሩኬ ደግሞ አስቦ አቅዶ ነው እች ልጅ ያመጣት ማለት ነው። ዞሮ ዞሮ ደግሞ የራሱ ገደል ገባብ። ሳያስበው እንዳሰበው ሆኖ ገደል ነው ያስገባችው ማለት ነው። ሶሲ የምትባል ቀንዘር ማለት ነው። አስተፍረላ እና በጣም ነው ያናደደችኝ። አጠገቧ ብሆን የሀይሚ ፋንታ እኔ ነጫት ነበረ። እንደዛ እንትን ጠበኛ አይደለሁም፣ ግን ንዴት አልችልም ማለት ነው። እና በጣም ያሳዝናል። ከምነግራችሁ በላይ ያሳዝኖኛል ማለት ነው። በዛ ላይ ደግሞ ብሩኬን በዛ ሰዓት ሲጠይቀው ዳኒን ያለውን የብቻሽን ሆኜ ያንቺ ብቻ ላውራ፣ ያኔ ዳኒ ላይ የሆነ ነገር እንደተፈጠረ ገብቶኛል። እኔ ለምን ብትሉ አብዛኛውም ጊዜ ሶሲም ሆነ ብሩኬ የሀይሚ ነገር ሲያወሩ አታውሩ፣ የእሷ ነገር አታውሩ፣ የእሷ ክፉነት ወይም የእሷ መጥፎነት አታውሩ ይላል። መጥፎነት ኖሯት አይደለም ወይም ደግሞ ክፉነት ኖሯት አይደለም፣ ግን ስለተናደዱ ነው እነሱም እንደዛ የሚያወሩት የነበረው ማለት ነው። ግን በዛ ሰዓት እንደዛ ብለው በሚናገሩ ሰዓት ሶሲና ጥፋተኛ ሙሉ በሙሉ ያጠፉ ሶሲና ብሩኬ ናቸው እንጂ ሀይሚ ምንም እንትን ያለችው ነገር አለ ብለው ሁላቸውም እንትን ያሉባት ያሉ ነው ማለት ነው። በተጨቃጨቁ ቁጥር ሀይሚ ናት ችግር ምንድን ነው ሶሲና ብሩኬ ነው ችግር እየፈጠሩ ያሉ ይላሉ ሁለቱም፣ ያኔ ሀይሚና ዳኒ ማለት ነው። ብሩኬና ሶሲ ደግሞ ዳኒና ሀይሚዬን ነው ችግር የሚፈጥሩት እያሉ የባሰ ነገሩን የዛሬ ቀን ሆነዋል ማለት ነው። እንግዲህ ተለያይተዋል። እኔ እንጃ ብቻ ሀይሚ ሲገባት መልሳ ደግሞ ወደ ብሩክ ትመጣለች ብዬ አስባለሁ። ለምን ሁሉም ነገር አውቀዋለች። ዳኒ ያ ውሸት ቪዲዮ ወይም ደግሞ ውሸት ምንም እንትን ባልታወቀበት ምንም ባላየው ቪዲዮ የነሱ ቪዲዮ ወይም የነሱ ፎቶ አቀናብሮ በቪዲዮ መልክ አምጥቶ አሳያት። እዛ ጊዜ ብሩኬን እከሰዋለሁ ስላለች ምንድነው ብሩኬን እከሰዋለሁ ስላለ ብቻ እሷን ብሩኬን እስር ቤት ላይገባ ብቻ የተለማመጠችው ነበር። ግን እሱም ያስበው ሌላ ነገር ነበረ ማለት ነው። እና በጣም ያሳዝናል። በህይወታቸው ገብተው እነዛ ሁለቱ ለዩዋቸው ማለት ነው። ሌላኛው ደግሞ ሩታና አብርሽ ብዙ ነገር ተፈጥረዋል። ብዙ ነገር አይተናል። እዚህም ዱባይ መተው ተጋብተው ወጪ በወጪም ሆነው እንግዲህ የተያዘ ሁሉ ብር አለቀ ማለት ነው። ያ ብር የምስኪን ቢበትኑለት ምን ነበረበት? እዚህ የሚመጡበት 2 3 የሚደገስበት ምናምን አብረው ላትኖር ደግሞ ያ ሁሉ ወጪ እኔ ብሩ ነው ያሳዘነኝ ማለት ነው። ከነሱ ሽርሽር ከነሱ እንትን ብሩ ነው ያሳዘነኝ፣ ከነሱ መለያየት ማለት ነው። ለምን ብትሉ ዞሮ የሚቀጥል ትዳር አልነበረም። በጣም አናደውኛል ማለት ነው። ለምን በትንሽ ተልካሻ ነገር ከዚህ በፊት በተደረገ ነገር ከዚህ በፊት ባለፈ ነገር ደግሞ እንደዛ አይነት ውሳኔ ወስኖ እሷም ሻንጣዋ ጎትታ መሄድ እሱም አለቃቅሶ እንደ ሴት ወደ አባቱ ቤት ወይም ወደ አባት እናቱ ቤት መሄድ ምን ሚሉት ነው? በጊዜ ይሄን እየለቀቁ ዞሮ አሁን ዩቲዩበሮቹ ሁሉ ማለት ነው ከነሱ ተምረው ነው ልጃቸው ጥለው ትዳራቸው ለቀው ያልሆነ ቦታ የገቡ ያሉት ማለት ነው። እኛም ደግሞ እነሱን እያየን የተበላሸ ነው። እንግዲህ ተበላሽተናል።
ምን አበላሽሽ እንዳትሉኝ ማለት ነው። እኔ የንዴቴ ነው ተናድጃለሁ። ለምን እንደሆነ ባላቅም ማለት ነው። ዛሬ ላይ አርፋ ቁጭ ብላ እርጉዝ ናት። አርፋ ቁጭ ብላ እግርሽን ምን ላምጣልሽ ምን እንትን ልበልልሽ ብላ በምትቀመጥ ሰዓት ትንሽ ተልካሻ ነገር ቪዲዮ አየች፣ ወይም ደግሞ ትንሽ ተልካሻ ነገር እንትን አለች። ነፂ የምትባልዋን የላከችላት ቪዲዮ ወይም ደግሞ ፎቶ ምናምን አየች። ትዳርዋን አፈረሰች። አልፈልግህም አለችው። እንግዲህ እሱ እናት አባቱ ቤት ነው ያለው። ምንም አይሆንም፣ ምንም ሊሆንም አይችልም አብርሽ ማለት ነው። የምትጎዳው እሷ ናት። እናት አባቷ ቤት አልሄደችም መቼም። የትኛው እናት አባቷ ቤት ነው የምትሄደው? ከዚህ በፊት አልፈልጋችሁም ብላ ወጣች። እንግዲህ አሁንም እናት አባቷ ጋር ሳይሆን የሄደችው ሻንጣውን ጎትታ ያው ራሷን ጠቅልላ የቤት ክራይ ከፍላ ምናምን ነው እንትን ያለችው ማለት ነው። ይሄው አጋጣሚ ሆነ አንድ ነገር ብትሆንስ? እንግዲህ ታማለች። ዞሮ ዞሮ የት ነው የገባችው? ሐኪም ቤት። ይሄ ለምን አስፈለገ? ያለፈ ነገር አርፈዋል ብላ ባልዋን በገመድም ቢሆን ቋጥራ ማስቀመጥ ሲገባት፣ መምከርና የእሷ ማድረግ ሲገባት ቤት ጥሎ ሻንጣ ጎትቶ መውጣት ምን የሚሉት ነው? ከዛ በኋላስ ቤተሰቧ አጠገቧ ከሌለ፣ እናት አባቷን አጠገቧ ከሌለ፣ እሱ አጠገቧን ከሌለ ማን ነው ዞር ብሎ የሚያያት? እንግዲህ እንደታመመች ሲያውቁ ነው እነዛም ሄዶ ቪዲዮን እየቀረጹት ያየናት ማለት ነው። ዞሮ ዞሮ ሁል ጊዜ እንደዛ ነው የምትሆነው ማለት ነው። ለምን ይሄ ሆነ? በጣም ነው ያሳዘነች እና በጣም ነው ያሳዘነችኝ ሀባይ። እንደዚህ አይነት ድርጊት ባናደርግ፣ የሰው ብናስብ፣ የሰው ቀርቶ የራሳችን ብናስብ አሪፍ ነው ብዬ አስባለሁ። ቪዲዮን ይሄ ይመስል ነበረ። ትንሽ ደቂቃ ናት። እስከ መጨረሻ ድረስ ይዋት። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። በቅንነት እወዳችኋለሁ። ከኔ የበለጠ አላህ ይውደዳችሁ። መልካም ቆይታ እመኝላችኋለሁ እና ሰብስክራይብም ያላደረጋችሁኝ ሰብስክራይብ አድርጉኝ፣ ሸርም አድርጉልኝ። በቅንነት ማለት ነው። አብዝቼባችኋለሁ። አሰላሙ አለይኩም። ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨልሞ ዓለምን ባታይ ፈጽሞ እንዳሳነ